አርዕስተ ዜና። ኢትዮጵያ በሰላማዊ መንገድ ግልጽና ዘላቂ የድርድር ስርዓት በመዘርጋት የባህር በር ፍላጎቷን ማሳካት ትችላለች ተባለ። ኢትዮጵያውያን ራሳቸው መሐንዲስም የፋይናንስ ምንጭም ሆነው የገነቡታል የተባለለት ታላቁ የኢትዮጵያ ህዳሴ ግድብ የመሰረተ ድንጋይ ከተጣለ ዛሬ መጋቢት 24 ቀን 2017 ዓ.ም 14 ዓመት ሞላው። ከውጭ በማይናማር የመሬት መንቀጥቀጥ የሟቾች ቁጥር 2900 መጠጋቱ ተገለጸ። ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜናዎች ተጀምረዋል። ገነት ዘዘውና እኔም ደረጀ ይልማ ዜናውን ወደ እናንተ እናደርሳለን። ወደ ቀዳሚው ዜና አልፋለሁ። ኢትዮጵያ በሰላማዊ መንገድ ግልጽና ዘላቂ የድርድር ስርዓት በመዘርጋት የባህር በር ፍላጎቷን ማሳካት ትችላለች ተባለ። ለዚህ ደግሞ የዓለም አቀፍ ተቋማትን ማሳመን አስፈላጊ መሆኑ ተገልጿል። ሰይፍ ዓለም ተጨማሪ አለው። የኢትዮጵያ ታሪካዊ ጥያቄ የሆነው የባህር በር ተጠቃሚነት እውን ለማድረግ ዘላቂና ቀጣይነት ያለው ዲፕሎማሲያዊ ጥረት ማድረግ እንደሚገባ ይገለጻል። ተለዋዋጩን የቀጠናው የፖለቲካ አሰላለፍ ያገናዘበ ግንኙነት መፍጠርም ሌላኛው የጥረቱ አካል መሆኑ እንደሚገባው ይገለጻል። ከቀደመው ስህተት በመማር የባህር በር ባለቤት ከሆኑ ጎረቤቶች ጋር በመወያየት እና በመደራደር እንዲሁም ለሚመለከታቸው ዓለም አቀፍ ተቋማት ማስረዳት የባህር በር ፍላጎትን ማሳካት እንደሚቻልም አስተያየት ይሰጣል። በሌላ በኩል ሀገሪቱ ይህንን ተጠቃሚነቷ ለማረጋገጥ ከዓለም አቀፍ ተቋማትም ሆነ ከጎረቤት ሀገራት ጋር መልካም ግንኙነት የሌላት ኤርትራን በእንዴት አይነት መንገድ ማሳመን ትችላለች ሲል ኢሳት የዓለም አቀፍ ግንኙነት ባለሙያዎችን አነጋግሯል። የዓለም አቀፍ ግንኙነት ባለሙያው ኢያሱ ኃይለ ሚካኤል የኢትዮጵያ የባህር በር ጥያቄ ለማሳካት በሁለቱም ሀገራት መካከል ጥሩ ግንኙነት በመፍጠር ኤርትራ ወደ ድርድር እንድትመጣ ማድረግ ይቻላል ይላሉ። ወዳጅ ሀገራት የሚባሉ ለምሳሌ በኢትዮጵያና በኤርትራ መካከል ጥብቅ ግንኙነት ያላቸው እንደ ሩሲያና ቻይና እንደዚሁም አሜሪካና ቀጠናው ላይ ሰስቴናብል የሆነ ኢንዱሪንግ ወይም ይሄ ቀጣይነት ያለው ሰላም እንዲመጣ የሚፈልጉ ሀገራትን ያካተተ ድርድር ቢደረግ በሁለቱም ሀገራት መካከል ሊነሳ የሚችለውን ግጭት ሊያበርድ ይችላል። ስለዚህ ከኢትዮጵያ ጠቅላይ ሚኒስትር በኩል የቀረበውንም ሀሳብ በደንብ ካየ ነው ጦርነት ፈላጊነት ወይም ጠብጫሪነት ሳይሆን በድርድር የማግኘት አቅጣጫዎች ቀጠናው ላይ የሚኖረውን ሂደት በደንብ እንደሚያይ ሰው ወይም እንደሚከታተሉ ሰዎች ስናየው ኦፕሽኖች አሉ። የኢትዮጵያን ፍላጎትና መብት ያማከሉ ድርድሮችን ሁሌም ነበሩ። ነገር ግን የአፈጻጸም ችግር ስለነበረባቸው ኢትዮጵያን ዋጋ አስከፍሏታል ያሉት ደግሞ ሌላኛው የዓለም አቀፍ ግንኙነት ባለሙያው ዳያሞ ዳሌ ናቸው። ኢትዮጵያን ባህር በር ከማሳጣት ውጭ ለኤርትራ ያ ባህር በር ምንድን ነው የሚጠቅመው ብለህ ስታይ ምንም አይጠቅም። አሁን ምንም የረባ የወደብ አገልግሎት የሚሰጥ ነገር የላቸውም። እዚህ ጅቡቲ ላይ በጣም ነው ገበያ ያለው። እውነቱን ለመናገር የኤርትራ ወደቦች ትርጉም ያለው አገልግሎት የሚኖራቸው በኢትዮጵያ ኢኮኖሚ ላይ ነው። ብዙዎቹ ኢምፖርት የሚደረግበት እና ኢትዮጵያን እንደ ብሔራዊ ጥቅም ሀገራዊ እይታ በዛ መልክ ይሄ ናሽናል ፓብሊክ ኦፒኒየን ካለ ኤርትራውያን ከኢትዮጵያ ጋር ተደራድረው የሚፈታበት መንገድ ሊኖር ይገባል። ከዚህ በተጨማሪ አቶ ኢያሱ የህዝብ ለህዝብ ግንኙነት ማጠናከር ለኢትዮጵያ ተጨማሪ እድል ስለሚፈጥርላት ይህም የሁለቱ ሀገራት ግንኙነት እንዲጠናከር በጎ አስተዋጽኦ አለው ብለዋል። ተጽዕኖዎች በተለይም ኢኮኖሚክ ሳንክሽን እንደ ከኢኮኖሚክ ሳንክሽን ባለፈ አይሶሌሽኒዝሙ እየጨመረ ሲመጣበት ሊደራደር ይችላል ብዬ አስባለሁ። በሌላ አንጻር ደግሞ ከዚህ ከሳንክሽንና አይሶሌሽኒዝም ባለፈ የኢትዮጵያ መንግስት ፕሬስ አድርጎ መስራት ያለበት የዋይት ፕሮፓጋንዳው ላይ ወይም ኤርትራውያንን የማሳመን በጋራ የመጠቀም ፍላጎት መኖሩን የማስረጽና የህዝብ ለህዝብ ግንኙነት ለምሳሌ የኢትዮጵያ አፋሮችና የኤርትራ አፋሮችን የማግባባት በኢትዮጵያ ያሉ ትግርኛ ተናጋሪዎችና በኤርትራ ያሉ ትግርኛ ተናጋሪዎችን የማሳመን የድንበር ለድንበር ግንኙነቱ እንዲጠናከር እና የመሳሰሉ ነገሮች ላይ ቢሰራ ያን እድል የሚያሰፋና የዛም መንግስት ባህሪ ሊቀይር ይችላል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያን የባህር በር ፍላጎት ዓለም አቀፍ ማህበረሰብ ተረድቶታል በማለት በፓርላማ የተናገሩ ሲሆን ይህንንም ለማሳካት የኢትዮጵያ ፍላጎት ሰላማዊ መንገድ ብቻ መሆኑ አንስተዋል።
ኢትዮጵያ በአዲሱ የተመድ የዲጂታልና የሰው ሰራሽ አስተውሎት ፕሮግራም ላይ እንድትሳተፍ ጥሪ ቀረበ። ጥሪው የቀረበው የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከተመድ ረዳት ዋና ጸሐፊና የዲጂታልና አዲስ ቴክኖሎጂ ልዩ መልእክተኛ ጋር በተወያዩበት ወቅት ነው። አዲሱ የተመድ የዲጂታልና የአዲስ ቴክኖሎጂዎች ፕሮግራም በሰው ሰራሽ አስተውሎት ላይ ወጥ የሆነ አስተዳደር ለማምጣትና የአቅም ግንባታ ስራ ለመስራት የተቋቋመ እንደሆነ ዋና ጸሐፊው በውይይቱ ላይ አንስተዋል። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በበኩላቸው ኢትዮጵያ ለቴክኖሎጂ ዘርፍ ትኩረት ሰጥታ እየሰራች እንደሆነ በመጠቆም በተመድ ፕሮግራም ላይ በንቃት እንደምትሳተፍ መግለጻቸውን ከውጭ ጉዳይ ሚኒስቴር የተገኘው መረጃ ያሳያል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ ጀምሮ ስራዎች በታሰበላቸውና በተፈለገው ልክ ተሰርተዋል ለማለት አያስችልም ሲሉ የፖለቲካ ሰዎች ገለጹ። ጠቅላይ ሚኒስትሩ ከህዝቡ በተነሱ የፖለቲካ የምጣኔ ሀብት ጥያቄዎችና ህዝቡ በነበረው ተስፋ ወደ ስልጣን ቢመጡም በ7 ዓመታት ጉዞ ግን የሚጠበቀውን ለውጥ ማምጣት አልተቻለም ሲሉ የፖለቲካ ተንታኝና ፓርቲዎች ገለጹ። ገነት ዘዘው ያዘጋጀችውን ዮሐንስ ተስፋ ያቀርበዋል። በኢትዮጵያ ስልጣን የዕድሜ ልክ አይሆንም የሚሉት ጠቅላይ ሚኒስትር አብይ አህመድ መጋቢት 24 ቀን 2010 ዓ.ም ወደ ስልጣን የመጡበት ዘመን ነው። በዛሬው ዕለትም የጠቅላይ ሚኒስትሩን የስኬት ስራዎች የሚያሳዩ መፈክሮች በተለያዩ የክልል ከተሞች ጎልተው ተስተጋብተዋል። በሌላ በኩል ባለፉት 7 ዓመታት ከታዩት ስኬቶች ይልቅ ሀገሪቱ ያጣቻቸው በረከቶች ብዙ ናቸው የሚሉ አስተያየት ሰጪዎችም አሉ። ይህንንና መጋቢት 24ን መነሻ በማድረግ ኢሳት ጠቅላይ ሚኒስትሩ ወደ ስልጣን ከመጡበት ወቅት አንስቶ ምን አይነት ለውጦች መጥተዋል ሲል የፖለቲካ ባለሙያዎችንና ፓርቲዎችን ጠይቋል። የፖለቲካና የዓለም አቀፍ ግንኙነት ተንታኝ ኤርሚያስ ታደሰ በ7 ዓመታት የለውጥ ጉዞ ውስጥ የህግ የፖለቲካና የኢኮኖሚ ማሻሻያ ሂደቶች መኖራቸው መልካም ተግባራት እንደሆኑ አንስተው፣ በሌላ በኩል ግን ሰላማዊ ሰልፍ የማድረግ መብት፣ ሀሳብን በነጻነት የመግለጽና የመናገርና ሌሎች ተያያዥ ጉዳዮችን ማድረግ አለመቻሉን ገልጸዋል። በመሆኑም ባለፉት ዓመታት በቂና በሚፈለገው ልክ ስራዎች ተሰርተዋል ለማለት አያስችልም ብለዋል። አያይዘውም መንግስት የሚታየውን ችግር ለመቅረፍ የህዝብን ጥያቄ መመስማትና ምላሽ የሚሰጥበትን ስርዓት መዘርጋት ይኖርበታል ይላሉ። ዜጎች ጥያቄያቸውን የሚያነሱበት፣ የፖሊሲ ማሻሻያ የሚጠይቁበት፣ የህግ የታክስ የመሳሰሉትን ጥያቄዎች የሚያነሱበትና ተቋማቸውን የሚገልጹበት ሂደት አልነበረም ወይም የለም። አሁን ደግሞ ሙሉ ለሙሉ ታፍኗል በሚባል ደረጃ ነው። በየትኛውም አካባቢ ላይ የመንግስት ድጋፍ ካልሆነ ሰላማዊ ሰልፍም ሆነ ዜጎች ጥያቄዎችን የሚያቀርቡበት ሰልፎች ሲካሄዱ አናስተውልም። በተደጋጋሚ በጸጥታ ምክንያት ክልከላ ሲጣልባቸው ነው የተመለከት ነው። ስለዚህም ከዚህ አንጻር ፖለቲካዊ ግቦቹን ለውጡ አሳክቷል የሚል ሀሳብ በእኔ በኩል የለም። አሁን እነዚህ ዜጎች ተንቀሳቅሰው የመስራት ሀብት የማፍራት እንደዚህም ደግሞ ሀብታቸውን ያፈሩትን ሀብት በነጻነት የመጠቀም መብትን በተመለከተ እንደምታየው ነው። አፈናዎች አሉ። ስማቸው እንዳይገለጽ የፈለጉ ሌላኛው የፖለቲካ ተንታኝ ጠቅላይ ሚኒስትሩ ወደ ስልጣን ሲመጡ የገቧቸው ቃሎች በአሁኑ ወቅት የውሃ ሽታ ሆነው ቀርተዋል ይላሉ። አያይዘውም ለኢትዮጵያ ከ5 እስከ 6 ዓመት ሊሆን የሚችል በጀት በእርስ በእርስ ጦርነት እንደወደመ የተደረጉ ጥናቶች እንደሚያመለክቱ ገልጸው ይህ በሆነበት ሁኔታ ለውጥ መጥቷል ማለት አያስችልም ብለዋል። በተጨማሪም በኑሮ ውድነቱ ዜጎች ራሳቸውን ማስተዳደር ያልቻሉበት ዓመታት መሆናቸውንም ገልጸዋል። ከ6 ዓመት በፊት ምናልባት ኢትዮጵያ ውስጥ መካከለኛ ገቢ ያለው ነበረ፣ ከፍተኛ ገቢ ያለው አለ፣ አሁን ዝቅተኛ ገቢ ያለው የህብረተሰብ ክፍል አለ። እንደ በፐርሰንት ይለያይ እንጂ አሁን ኦልሞስት በኢኮኖሚ በኑሮ ውድነቱ ምክንያት መኖር የማይችል የመንግስት ሰራተኛው ኦልሞስት ሰርቫይቭ ሊያደርግ የማይችልበት ኢኮኖሚ፣ የዩኒቨርሲቲ ዶክተሮች፣ የዩኒቨርሲቲ ፕሮፌሰሮች፣ እጅግ የተማሩ ምሁራን መጠለያ የሚያጡበት፣ በልተው ለማደር የተሻሻለ ኢኮኖሚ አግኝቻለሁ የሚል የህብረተሰብ ክፍል አላየም እየኖርኩበትም ስለሆነ። በተጨማሪም ስማቸው እንዲጠቀስ ያልፈለጉት የእናት ፓርቲ አባል ጠቅላይ ሚኒስትሩ ወደ ስልጣን በመጡበት ወቅት ህዝቡን የማነቃቃት፣ ተቃዋሚዎችን ወደ ሰላም እንዲመጡ የማድረግ፣ የታሰሩ ፖለቲከኞችን የማስፈታትና ሌሎች ተግባራትን ሲፈጽሙ እንደነበር አስታውሰዋል።
አያይዘውም የለውጡ ዓመታት የኮሪደር ልማቱ፣ የህዳሴ ግድብ አፈጻጸሙ፣ የበጋ ስንዴ ልማትና ሌሎች ጥሩ ስራዎች የታዩበት ጊዜ መሆኑን ተናግረዋል። ይሁን እንጂ ነገሩ ብዙም ሳይቆይ ተቀልብሶ በርካታ ተማሪዎች ከትምህርት ገበታ ውጭ የሆኑበት፣ ዜጎች ከቀያቸው የተፈናቀሉበት፣ የዜጎች እገታና አፈና የተበራከተበት፣ በአጠቃላይ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ቀውስ የታየበት ወቅትም እንደነበር ገልጸዋል። የፓርላማ አባላት እጅ ከፍንጅ ካልተያዙ በስተቀር ወይም ደግሞ ወንጀል ሲሰሩ ተያይዘው በምክር ቤቱ ቀርበው ቻሌንጅ ተደራርገው አሳማኝ ነገር ካላቀረቡ እና የመከሰስ መብታቸው ካልተነሳ አይከሰሱም፣ አይታሰሩም። በርካታ ጋዜጠኞች ከበፊቱ በባሰ መንገድ የታሰሩበት ሁኔታ፣ ምሁራኖችም ታስረዋል። ሰዎች እኮ ከቦታ ቦታ የሚዘዋወሩበት ነገር ቆሟል። የቋንቋ ፌዴራሊዝሙ ህገ መንግስቱን በማሻሻል ይቆማል፣ ይከስማል ብለው ተናግረው የነበሩት ባለስልጣኖቻችን አሁን በጣም ጦዞ ጫፍ ላይ የደረሰበት ሁኔታ ነው ያለ። የኑሮ ውድነቱን መቀልበስ፣ ትጥቅ ያነገቡ አካላትን ወደ ድርድር ማምጣት ካልተቻለ እንዲሁም አካታችና አሳታፊ የፖለቲካ ምህዳር ካልተፈጠረ ሀገሪቱ አሁንም በችግር ውስጥ ስለምትገባ መንግስት በሰከነ መንፈስ ለችግሮች እልባት ሊሰጥ ይገባል ሲሉ ኢሳት ያነጋገራቸው የፖለቲካ ተንታኞችና ፓርቲዎች በአጽንኦት ተናግረዋል። እንደ ሀገር ከተረጅነት የምንወጣበትን መንገድ መፍጠር ያስፈልጋል ሲል የኢትዮጵያ ሲቪል ማህበረሰብ ምክር ቤት አሳሰበ። የሲቪል ማህበረሰብ ድርጅቶች በሰብአዊ መብት፣ በጤና፣ በትምህርትና በሌሎች ዘርፎች እየሰራ እንደሚገኝ ምክር ቤቱ ገልጿል። መሰረት ባዩ ያዘጋጀችውን ሰላማዊት ሙልጌታ እንደሚከተለው ታቀርበዋለች። በኢትዮጵያ የሚገኙ የሲቪል ማህበረሰብ ድርጅቶች እንደ ሀገር የሚፈጠሩ ችግሮችን ለመፍታት የተለያዩ ተግባር እያከናወኑ እንደሚገኙ ተገልጿል። ድርጅቶቹ ከትምህርት፣ ከጤና እንዲሁም ከሌሎች ጉዳዮች አንጻር የራሳቸውን አስተዋጽኦ እያደረጉ እንደሚገኙ የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ፕሬዝዳንት አህመድ ሁሴን ተናግረዋል። በኢትዮጵያ በርካታ የሚታዩ ችግሮች አሉ። አንዱና ዋነኛው ደካማ የሆነ የዲሞክራሲ ልምምድ ነው ያሉት ፕሬዝዳንቱ በዚሁ ረገድ የኢትዮጵያ ሀገራዊ ምክክር ኮሚሽን የዲሞክራሲ ልምምዱ እውን እንዲሆን የሚያደርግ ነው ሲሉ ተናግረዋል። አብዛኛው የአገራችን ችግር ደግሞ ከሰብአዊ መብት ጋር፣ ከዲሞክራሲ ልምምድ ጋር፣ ከሰላም ጋር፣ ከመብት ጋር የተያያዙ መብት ተኮር ጉዳዮች ደግሞ ብዙ የሚቀሩን የዲሞክራሲ ልምምድ፣ የዲሞክራሲ ባህል ልምምድ የሌለን እንደ ማህበረሰብም እንደ ግሩፕም እንደ ግለሰብም ብናይ እንዲህ አይነት ችግሮች ያሉብን ናቸው። ሀገራዊ ምክክር ኮሚሽኑ ሲንከባለሉ የቆዩ በመንግስት የተናጠል ውሳኔ የማይወሰኑ ጉዳዮች ላይ ማህበራቱ የተሻለ ፓርቲሲፔሽን እንዲያደርግና ይሄ የዲሞክራሲ ባህል ልምምዱን እውን ለማድረግ እና ፕሬሲደንት እንዲሆን ወደፊትም አለመግባባቶች፣ መቃቃሮች ቢፈጠሩ ልንፈታ የምንችልበት መንገድ በመነጋገር አንድና አንድ በመነጋገርና በመመካከር ብቻ ነው። ፕሬዝዳንቱ አክሎም እንደ ሀገር ከተረጅነት መውጣት ያስፈልጋል፣ ለዚህም የሲቪል ማህበረሰብ ድርጅቶች ትልቅ ኃላፊነት አለባቸው ብለዋል። የሲቪል ማህበራት ችግሮች እልባት እንዲያገኙ ለመንግስት የመፍትሄ ሀሳብ ማቅረብ ይኖርባቸዋል ብለዋል። እንደ ሀገር ልናድግ የምንችልባቸው ከተረጅነት ልንወጣ የምንችልባቸውን ነገር አትኩሮ መስራት ይኖርበታል። እዛ ላይ ካሁን የዲሞክራሲ ልምምድ እንደው ዝም ብሎ ዲሞክራሲ ስለሚባል ተለማመድ ነው እንጂ ያለ ዲሞክራሲ ከባድ ነው። በተለይ እንደ ኢትዮጵያ ባለ ብዝሃ ያለ ዲሞክራሲ ብዙ ነገር ከባድ ነው የሚሆን። ስለዚህ ይሄ ችግራችን ነው ብሎ የሚያምን የሲቪል ማህበረሰብ ድርጅት ያስፈልጋል። ድህነት ለብዙ ችግሮቻችን ማነቆ ሆኖብናል ወይም ደግሞ ለብዙ ችግሮቻችን መንስኤው እሱ ነው ብሎ የሚያምን ሶሳይቲ ያስፈልጋል። አብሮ የመስራት ባህል እንዲኖረን ያስፈልጋል። በብዙ ነገሮቹ አንድ ቢሮ ውስጥ ሆኖ ቁጭ ብሎ ከስታፎቹ ጋር የሚያደርገው ምክክር ጥሩ ሆኖ ነገር ግን ደግሞ እንደ ሀገር ለምናደርጋቸው ጥረቶች የሲቪል ማህበራቱ ፕሮአክቲቭሊ ለመንግስት የማማከር አገልግሎት መስጠት ያለበት። የሲቪል ማህበረሰብ ድርጅቶች ግጭቶች በንግግር እንዲፈቱ በሰላም ግንባታ ሂደት ውስጥ የተለያዩ ተግባራትን ማከናወን ይኖርባቸዋል ሲሉ የኢትዮጵያ ሲቪል ማህበረሰብ ምክር ቤት ገልጿል።
ኢትዮጵያውያን ራሳቸው መሐንዲስም የፋይናንስ ምንጭም ሆነው ይገነቡታል የተባለለት ግድቡ 5 ዓመታትን እንደሚፈጅ የተገለጸ ቢሆንም የመሰረት ድንጋዩ ከተቀመጠ ዛሬ መጋቢት 24 ቀን 2017 ዓ.ም 14 ዓመት ሞላው። ግድቡ አሁን ላይ ስራው 98.13 በመቶ የተጠናቀቀ ሲሆን በመጪዎቹ 6 ወራት ወይም እስከ ነሐሴ 2017 ዓ.ም መጨረሻ ድረስ ሙሉ በሙሉ እንደሚጠናቀቅ ተገልጿል። ሙሉቀን ሰለሞን ያዘጋጀውን ትንታኔ መሳይ ገዛኸኝ ታቀርበዋለች። ወንዞች የስልጣኔ መነሻ ቦታዎች ናቸው። አብዛኞቹ የዓለማችን ነባር ስልጣኔዎች ወንዞችን የተከተሉ ነበሩ። በዘመናችን ደግሞ ወንዞች ዋነኛ የኃይል ማመንጫ በመሆን በማገልገል ላይ ይገኛሉ። በወንዝ ሀብት የታደሉ ሀገራት በወንዞቻቸው ላይ የተለያዩ ግድቦችን በመገንባት እንደ ቀዳሚ የኃይል ምንጭ አድርገው ይጠቀሟቸዋል። በኢትዮጵያም በተለያየ ዘመናት በተለያዩ ወንዞች የተለያየ መለስተኛ የኃይል ማመንጫ ግድቦች ተገንብተው አገልግሎት በመስጠት ላይ ይገኛሉ። ነገር ግን ኢትዮጵያ ካላት የወንዝ ሀብትና የኃይል ፍላጎት አንጻር ከወንዞቿ የምታገኘው ኃይል በጣም አነስተኛ በመሆኑ ትላልቅ የማመንጫ ፕሮጀክቶችን ለመገንባት ጥረት ሲደረግ ቆይቷል። በመጨረሻም የዓለማችን ታላቅ ወንዝ በሆነው በአባይ ወንዝ ላይ በአፍሪካ ትልቁ የኃይል ማመንጫ ግድብ ለመገንባት መጋቢት 24 ቀን 2003 ዓመተ ምህረት በወቅቱ ጠቅላይ ሚኒስትር በአቶ መለስ ዜናዊ አማካኝነት የመሰረተ ድንጋይ ተቀመጠ። የህዳሴ ጉዟችን መሐንዲሶች እኛው፣ ግንበኞችና ሰራተኞች እኛው፣ የፋይናንስ ምንጮችና አስተባባሪዎች እኛው፣ በአጠቃላይ የህዳሴ ጉዟችን ባለቤቶች እኛው መሆናችንን የሚያሳይ የባለቤትነት ማረጋገጫ ካርታችን ነው። ኢትዮጵያውያን ራሳቸው መሐንዲስም የፋይናንስ ምንጭም ሆነው ይገነቡታል የተባለው ግድቡ 5 ዓመታትን እንደሚፈጅ የተገለጸ ቢሆንም መሰረተ ድንጋይ ከተቀመጠ ዛሬ መጋቢት 24 ቀን 2017 ዓ.ም 14 ዓመት ሞላው። ህዝቡ ሰው ሰራሽና ተፈጥሯዊ ልዩነቶች ሳይገድቡት በአንድነት ለግድቡ መነሳሳት በገንዘብ፣ በእውቀት፣ በጉልበትና በተለያዩ ግብአቶች ከፍተኛ ርብርብ ቢያደርግም ያኔው የመከላከያ ኢንጂነሪንግ ኮርፖሬሽን ሜቴክ በኃላፊነት ወስዷቸው በነበሩ የኤሌክትሮሜካኒካል ስራዎች መጓተት ምክንያትና በግንባታው ፕሮጀክት የተስተዋሉ የአስተዳደርና የብልሹ አሰራር እንከኖች ግድቡ በተያዘለት ጊዜ ላለመጠናቀቅ በምክንያትነት ይጠቀሳል። ቢሆንም በ14 ዓመታት ውስጥ ከኢትዮጵያውያንና ከትውልደ ኢትዮጵያውያን ለታላቁ ህዳሴ ግድብ በተለያዩ ዘዴዎች ከ20.7 ቢሊዮን ብር በላይ ተሰብስቧል ሲሉ የታላቁ ህዳሴ ግድብ ማስተባበሪያ ፕሮጀክት ጽፈት ቤት የፐብሊክ ዲፕሎማሲና የህዝብ ግንኙነት ስራ አስፈጻሚ የሆኑት አቶ ሰለሞን ዳኜ ለኢሳት ነጻ የህዝብ ሚዲያ ገልጸዋል። ፕሮጀክቱን ሂደት በመንግስትና በህዝብ ጥረት ነው የተሰራ ያለው። እንደምታውቀው በዋናነት እስከ ከ20 ቢሊዮን ብር በላይ ወጪ ተደርጎ በአሁኑ ሰዓት 20 ቢሊዮን 700 ሚሊዮን አካባቢ ከህዝብ የተሰበሰበ ገንዘብ የተደረገ ነው። ይህም የተሰበሰበው በተለያየ ስልት ነው። አንደኛው ቦንድ ሽያጭ ከንግድ ባንክና ከልማት ባንክ ጋር በመተባበር ቦንድ ሽያጭ ነው። ሁለተኛው 8100 ሰብስክራይበር፣ ሌላው በስጦታ አርሶ አደሩ በተለያየ መንገድ ያላቸውን በሰብልም በእህልም በእንስሳም የሰጡት ሁሉ ተጠራቅሞ ተሰብስቦ ነው እንደዚህ ሆኖና ይህ በከፍተኛ የህዝብ ተሳትፎ የሚገነባው የታላቁ ህዳሴ ግድብ ፕሮጀክት አሁን ላይ ስራው 98.13 በመቶ የተጠናቀቀ ቢሆንም በመጪዎቹ 6 ወራት ወይም እስከ ነሐሴ 2017 ዓመተ ምህረት መጨረሻ ድረስ ግድቡ ሙሉ በሙሉ እንደሚጠናቀቅና ግድቡ ሲጠናቀቅ በአመት በአማካይ 15759 ጊጋዋት ሰዓት ኃይል በማመንጨት የኤሌክትሪክ አቅርቦት አሁን ካለበት 44 በመቶ ወደ 90 በመቶ ከፍ እንደሚያደርገው፣ በተጨማሪም ለባህር በር ትራንስፖርት፣ ለአሳ ሀብት ልማትና ለቱሪዝም እድገት ከፍተኛ የተባለ ድርሻ እንደሚኖረው ከህዳሴ ግድቡ ማስተባበሪያ ጽፈት ቤት ያገኘነው መረጃ ያመለክታል።
በምዕራብ ጎንደር ዞን ቋራና በባህር ዳር ዙሪያ ወረዳ በኮሌራ ወረርሽኝ የተያዙ ሰዎች ቁጥር መጨመሩ ተገለጸ። በአማራ ክልል በምዕራብ ጎንደር ዞን በቋራ ወረዳና በባህር ዳር ዙሪያ ወረዳ በኮሌራ ወረርሽኝ በርካታ ሰዎች እየተያዙ መሆኑን የክልሉ ሕብረተሰብ ጤና ኢንስቲትዩት አስታውቋል። የአማራ ክልል ሕብረተሰብ ጤና ኢንስቲትዩት የበሽታዎችና የጤና ሁኔታዎች ምላሽ አሰጣጥ ባለሙያ ሲስተር ሰፊ ደርብ እንደገለጹት ወረርሽኙ ከተከሰተበት ቀን ጀምሮ በየቀኑ ወደ ሕክምና ማዕከል የሚደርሰው የበሽተኞች ቁጥር እየጨመረ ነው ብለዋል። በተለይ በባህር ዳር ዙሪያ ወረዳ በቀን ውስጥ በርካታ ሰዎች በበሽታው እየተጠቁ ነው ብለዋል። አጣዳፊ ተቅማጥና ትውከት በማስከተል ለሞት የሚዳርገው በሽታው በክልሉ ከየካቲት ወር መጨረሻ ጀምሮ መከሰቱን አስረድተዋል ሲል አማራ ሚዲያ ኮርፖሬሽን ዘግቧል። ሲስተር ሰፊ ደርብ የኮሌራ በሽታ የተበከለ ውሃና ምግብ በመጠቀም የሚከሰት ሲሆን ሰዎች በብዛት በሚሰባሰቡባቸው ቦታዎች በተለይም ንጹህ የመጠጥ ውሃና ንጹህ የመጸዳጃ ቦታ በሌለበት አካባቢ በቀላሉ የሚተላለፍ በመሆኑ ጥንቃቄ ሊደረግ ይገባል ሲሉ አሳስበዋል። በሽታውን ለመከላከል ከበሽተኛ ጋር ንክኪ ከተደረገ በኋላ እጅን በሳሙና መታጠብ፣ ውሃን በኬሚካል አክሞና አፍልቶ መጠቀም እንዲሁም የበሽታው ምልክቶች ከታዩ በአቅራቢያ ወደሚገኝ የጤና ተቋማት በመሄድ የሕክምና አገልግሎት ማግኘት ያስፈልጋል ብለዋል። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜናዎች እንደቀጠሉ ናቸው። አሁን ደግሞ የቢዝነስ መረጃዎችን የምናደምጥበት የአየር ሰዓት ላይ ደርሰናል። የቢዝነስ መረጃዎችን የምታቀርብልን መሰረት ባዩናት። በቀጥታ ወደ ቢዝነስ ዘገባዎች ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዝናቸውን የቢዝነስ ዘገባዎች ይዤላችሁ ቀርብ ያለው ከዘገባዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። ወደ ኢትዮጵያ የሚገቡ የውጭ ባንኮች 5 ቢሊዮን ብር ዝቅተኛ ካፒታል ማሟላት እንደሚኖርባቸው ተገለጸ። የኢትዮጵያ ብሔራዊ ባንክ ያወጣው አዲስ መመሪያ ጥብቅ ቅድመ ሁኔታን ያስቀመጠ ነው ተብሏል። መመሪያው በባንክ ዘርፍ የውጭ ሀገራት ተሳትፎ የውጭ ባንክ ተቀጥላ የውጭ ባንክ ቅርንጫፍና የእንደራሴ ቢሮ ብሎ የሚከፍል ሲሆን ወደ ስራ ከመግባታቸው በፊት የወንጀልና የታክስ ማጣራትን ጨምሮ ጥብቅ ምርመራ ማለፍ እንደሚጠበቅባቸው አስቀምጧል። የውጭ ባንኮች የደንበኞቻቸውን መረጃ በኢትዮጵያ ድንበር ውስጥ ብቻ ለማስቀመጥና ለመጠቀም እንደሚገደዱም በመመሪያው ተመልክቷል። ክፍያን በተመለከተ ከውጭ የሚገቡ ባንኮች ለምርመራ 200 ሺህ፣ ለፍቃድ 400 ሺህ እና ለእድሳት 400 ሺህ ብር መክፈል አለባቸው። መመሪያው የሀገር ውስጥ ባንኮች ካፒታላቸውን መጨመር፣ የመረጃ አጠቃቀም ህጋቸውን ከሀገሪቱ ጋር ማስማማትና በቦርዶቻቸው ውስጥ የጾታ ብዝሃነትን ማረጋገጥ ጨምሮ ደረጃቸው ከፍ እንደሚያደርጉም ደንግጓል ሲል የአሜሪካን ድምጽ ዘግቧል። የኢትዮጵያ ደረጃዎች ቦርድ ወደ ሀገር ውስጥ ለሚገቡ ምርቶች የሚሆን አዲስ የደረጃ ምልክት አጸደቀ። ይህ ምልክት ከውጭ የሚገቡና የኢትዮጵያ ደረጃ የወጣላቸውን ምርቶች ከሀገር ውስጥ ምርቶች ለመለየት ያስችላል ተብሏል። በገበያ ላይ ፍትሐዊ ውድድር እንዲኖር እንደሚያደርግና ሸማቾች የውጭ ምርቶቻቸውን ጥራታቸውን ጠብቀው መምጣታቸውን እንዲያውቁ እንደሚረዳ ተገልጿል። ይህ አዲስ የደረጃ ምልክት የኢትዮጵያ ደረጃ ለወጣላቸው ከውጭ ለሚገቡ ምርቶች ብቻ የሚውል ይሆናል መባሉን ከካፒታል ያገኘነው መረጃ ያመለክታል። የማክሮ ኢኮኖሚ ማሻሻያ በማዕድን ኢንቨስትመንትና ምርታማነት ላይ እምርታዊ ለውጥ አስመዝግቧል ተባለ። የማዕድን ሚኒስትር ኢንጂነር ሀብታሙ ተገኝ የሲሚንቶ ምርታማነት ማደጉንና የግብይት ስርዓቱም ገበያ በር መሆኑ ለኮንስትራክሽን ኢንዱስትሪው መነቃቃት ትልቅ አቅም መፍጠሩን ተናግረዋል። ሚኒስትሩ ሀገራዊ ለውጡን ተከትሎ በኢትዮጵያ የማዕድን ኢንቨስትመንት ልማት ላይ የተመዘገቡ ስኬቶችን በማስመልከት ከኢዜአ ጋር ቆይታ አድርጓል። በሀገራዊ ለውጡ በተወሰዱ የኢኮኖሚ ማሻሻያ እርምጃዎች በማዕድን፣ በግብርና፣ በቱሪዝም፣ በኢንዱስትሪና በቴክኖሎጂ የኢኮኖሚ ምሰሶዎች ላይ እምርታዊ ውጤት መመዝገቡን ገልጸዋል። በሌላ በኩል በኢትዮጵያ ለኮንስትራክሽን ኢንዱስትሪ ግብዓት የሚሆኑ የሲሚንቶ፣ የብረት፣ የማርብል፣ የግራናይት፣ የማዕድን ሀብቶች በስፋት መኖራቸውን አስረድተዋል። በተለይም በሲሚንቶ ጥሬ ዕቃ ከሀገር ውስጥ የተሻገረ አቅም ቢኖርም የኮንስትራክሽኑ ዘርፍ የሚፈለገውን ያህል ግብዓት የማቅረብ ክፍተት እንደነበረበት ተናግረዋል። የኢትዮጵያ ሀገር በቀል የማክሮ ኢኮኖሚ ማሻሻያ ዓለም አቀፍ የማዕድን ኢንቨስትመንት አልሚዎችን በመሳብ
ሀሳብ በወርቅ ምርታማነት ላይ ለውጥ ማምጣቱንም ገልጸዋል። ህገወጥ ማዕድን የማውጣትን ስራ ለመከላከልም ጥንቃቄ የተሞላበት ጠንካራ ቅንጅታዊ የአሰራር ስርዓት በመዘርጋት በልዩ ትኩረት እየተሰራ እንደሆነ መግለጻቸውን ኢዜአ ዘግቧል። ኢትዮጵያ ወደ ውጭ ከምትልካቸው የአበባ አትክልትና ፍራፍሬ ምርቶች ከፍተኛ የውጭ ምንዛሪ ማግኘቷ ተገለጸ። 9ኛው ዓለም አቀፍ የአበባ አትክልትና ፍራፍሬ ኤክስፖ በአዲስ አበባ ተከፍቷል። በዚህ ወቅት የግብርና ሚኒስትር ዶክተር ግርማ አመንቴ ኢትዮጵያ ወደ ውጭ ከምትልካቸው የአበባ አትክልትና ፍራፍሬ ምርቶች ከፍተኛ የውጭ ምንዛሬ እያገኘች ነው ብለዋል። ኢትዮጵያ በአበባ በአትክልትና በፍራፍሬ ያላትን እምቅ አቅም ይበልጥ ለማሳደግ መንግስት ለግሉ ዘርፍ ምቹ ምህዳር መፍጠሩንም ተናግረዋል። በዚህም ባለፉት 8 ወራት ከዘርፉ 366 ሚሊዮን ዶላር ገቢ መገኘቱን ጠቅሰው ለበርካታ ዜጎችም የስራ ዕድል መፍጠሩን አንስተዋል። ሚኒስትሩ የግብርናና የገጠር ልማት ፖሊሲና የአበባ አትክልትና ፍራፍሬ ስትራቴጂን ጨምሮ ለግሉ ዘርፍ ምቹ ከባቢ መፍጠሩን ተናግረዋል። የተሟላ የማክሮ ኢኮኖሚ ፖሊሲ ማሻሻያውም ለአበባ አትክልትና ፍራፍሬ ዘርፍ ትልቅ ዕድል አምጥቷል ነው ያሉት። የኢትዮጵያ አበባ አትክልትና ፍራፍሬ አምራችና ላኪዎች ማህበር የቦርድ ሊቀመንበር ነጋ መኳንንት ኢትዮጵያ በአበባ ምርት ያላትን እምቅ አቅም በመጠቀም በዓለም አቀፍ ደረጃ ተወዳዳሪ መሆኗን ገልጸዋል። መንግስት የህግ ማዕቀፎችን ከማሻሻል ጀምሮ በዘርፉ ለተሰማሩ አልሚዎች የተለያዩ ድጋፍ እያደረገ ነው ማለታቸውን ከተቋሙ ማህበራዊ ድረገጽ ያገኘነው መረጃ ያመለክታል። ውድ ተመልካቾቻችን አሁን ደግሞ በእለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዝናቸው የቢዝነስ ዘገባዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። እስራኤል በጋዛ የምድር ጥቃቷን አጠናክራ ቀጥላለች። ድርጊቱ ለሰላም ቀጠና በሚል ተጨማሪ አካባቢዎችን ለመያዝ በሚል ነው። ሸሪፍ ኢማም ተጨማሪ አለው። የእስራኤሉ የመከላከያ ሚኒስትር እስራኤል ካትዝ እንዳስታወቁት ጦሩ በጋዛ እያደረገ ያለውን የእግረኛ ጦር ጥቃት አጠናክሮ ቀጥሏል። ምክንያቱም በጋዛ ሰርጥ የሰላም ቀጠና በሚል ተጨማሪ ስፍራ ለመያዝ ነው። ይህ የሆነው ደግሞ በእስራኤል ተደጋጋሚ የቦምብ ጥቃት ፍልስጤማውያን ሟቾች ቁጥር ከፍ ባለበት ሁኔታ ነው። በጋዛ የሚገኙ ዳቦ ቤቶችና በዓለም የምግብ ፕሮግራም ድጋፍ የሚሰሩት 25 ዳቦ ቤቶች ጭምር ተዘግተዋል። እስራኤል የሰብአዊ እርዳታ ወደ ጋዛ እንዳይገባ ከከለከለ 31 ቀናት ሆኗታል። ይህም ጦርነቱ ከተጀመረ ጊዜ አንስቶ ረጅም ጊዜ የቆየ እቀባ ተደርጎ ተወስዷል። እስራኤል ከሐማስ ጋር የነበረውን የተኩስ አቁም ስምምነት ካፈረሰች ከማርች 18 በኋላ በጋዛ የምታደርገውን የአየር ጥቃት አጠናክራ ቀጥላለች። እስራኤል ዳግም ጦርነት ከጀመረች ወዲህ የሟቾች ፍልስጤማውያን ቁጥር 1042 ደርሷል። የእስራኤል 18 ወራት የጋዛ ጦርነት ቤቶችን፣ ሆስፒታሎችና ትምህርት ቤቶችን ወደ ፍርስራሽነት ቀይሯል። የታጋቾችና የጠፉ ሰዎች ፎረም እስራኤል በጋዛ ለመስፋፋት እያደረገች ያለውን ጥቃት በጽኑ አውግዘዋል። በመልእክታቸው የእስራኤል የመከላከያ ሚኒስቴር በጋዛ ተጨማሪ ቦታዎችን ለመያዝ እያደረገ ባለው ወታደራዊ እንቅስቃሴ መሳቀቃቸውን ገልጸዋል። ተጨማሪ ቦታቸውን ለመያዝ በሚል የታጋቾችን ሕይወት አደጋ ላይ ጥለዋል በሚል አክለውም ታጋቾች አስፈላጊውን ስምምነት አድርጎ ማስለቀቅና ለጦርነቱ መቋጫ ማበጀት ሲገባ የእስራኤል መንግስት ቀደም ሲል ጦርነት ወደ ተካሄደበት ተመሳሳይ ስፍራ ተጨማሪ ወታደሮችን እየላከ ነው። 59 ታጋቾችን የማስለቀቅ ኃላፊነት የማንም አይደለም፣ የእስራኤል መንግስት ነው ብለዋል።
በዩኒሴፍ ሴቭ ዘ ችልድረንና ሌላ ተቋማት ባወጡት አዲስ ሪፖርት በጋዛ የእስራኤልን ጦርነት ተከትሎ ከ95 ከመቶ በላይ ትምህርት ቤቶች ወድመዋል። ሪፖርቱ የሳተላይት ምስሎችን ዋቢ አድርጎ የተዘጋጀ ነው። በጋዛ ከሚገኙ 504 ትምህርት ቤቶች መካከል 403 ትምህርት ቤቶች በቀጥታ በደረሰባቸው ጥቃት ወድመዋል። 85 የትምህርት ተቋማት ደግሞ ሙሉ በሙሉ ወድመዋል። ሌሎች 73 ትምህርት ቤቶች ደግሞ ቢያንስ በግማሽ ወድመዋል። ከ564 ትምህርት ቤቶች መካከል 499 ወይም 88.5 ከመቶ የሚሆኑ ትምህርት ቤቶች ሙሉ በሙሉ ተመልሰው መገንባት ይኖርባቸዋል፣ ተመልሰው አገልግሎት ለመስጠት። የእስራኤል ኃይሎች በጋዛ የሚገኙ ትምህርት ቤቶችን ለወታደራዊ አገልግሎት ይጠቀሙባቸዋል። ለእስር ቤትና ለምርመራ አገልግሎት እንደሚጠቀሙባቸውም ሪፖርቱ ይፋ አድርጓል። እስራኤል በከበባ ውስጥ ላሉ የጋዛ ነዋሪዎች ሐማስ እንዲያስወግዱ ጥሪ አቅርባለች። የእስራኤል የመከላከያ ኃላፊ እንደተናገሩት ጦሩ በጋዛ እየፈጸመ ያለው የመስፋፋት ጥቃት በሐማስ ላይ ጫና ለመፍጠር ነው ብለዋል። የዛሬው የጦሩ የመስፋፋት ኦፕሬሽን ገዳይ በሆነው ሐማስ ላይና በጋዛ ነዋሪዎች ላይ ነው። የእስራኤል የመከላከያ ሚኒስትር እስራኤል ካትዝ በኤክስ ገጻቸው ያጋሩት መልእክት ለጋዛ ነዋሪዎች የማቀርበው ጥሪ ሐማስን ለማስወገድ አሁኑኑ ተነሱ፣ እናም ሁሉንም ታጋቾች እንዲመለሱ አድርጉ። ይህ ጦርነቱን ለመቋጨት ብቸኛው መንገድ ነው ብለዋል። ዜናውን ስናዘጋጅ አልጀዚራ እና አሶሺየትድ ፕሬስን በመረጃ ምንጭነት ተጠቅመናል። በማይናማር የመሬት መንቀጥቀጥ የሟቾች ቁጥር 2900 ደረሰ። ከቀናት በፊት በማይናማር በተከሰተው የመሬት መንቀጥቀጥም የሞቱት ሰዎች ቁጥር ወደ 2900 ሲጠጋ በታይላንድ 72 ሰዎች ደብዛቸው እንደጠፋ ዢንዋ ኒውስ ዘግቧል። የማይናማር አስተዳደር ምክር ቤት ይፋ ባደረገው መረጃ በማይናማር የሟቾች ቁጥር 2886 ደርሷል። 4639 ሰዎች ተጎድተዋል። በሌላ በኩል ደግሞ 373 ሰዎች ደብዛቸው ጠፍቷል ተብሏል። በአጎራባች ታይላንድ በዋና ከተማዋ ባንኮክ 72 ሰዎች አሁንም ደብዛቸው እንደጠፋ ነው ተብሏል። ባንኮክ በመሬት መንቀጥቀጡ የመንግስት ኦዲት ቢሮ ህንፃ ወደ ፍርስራሽነት የተቀየረ ሲሆን በዚህ ቦታ አስከሬን ፍለጋው ቀጥሏል። በማይናማርና ታይላንድ ከቀናት በፊት በሬክተር ስኬል 7.7 እና 6.4 የሆነ ከባድ የመሬት መንቀጥቀጥ መከሰቱ ይታወሳል። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና እንደቀጠለ ነው። አሁን ደግሞ የስፖርት ዘገባዎችን የምንከታተልበት ጊዜ ላይ ደርሰናል። ሙሉቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት ለምርት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን። ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዘጋጀናቸው ስፖርታዊ መረጃዎች ጋር ሙሉቀን ሰለሞን ነኝ። በዓለም አቀፍ ፌስቲቫል ላይ የተሳተፉት ኢትዮጵያውያን የሰርከስ አርቲስቶች የወርቅ ሜዳሊያና የፌስቲቫሉ ልዩ ተሸላሚ ሆኑ። በፈረንሳይ ሀገር በተካሄደው የዓለም አቀፍ የሰርከስ ፌስቲቫል ላይ የተሳተፉት ኢትዮጵያውያን የሰርከስ አርቲስቶች የወርቅ ሜዳሊያና የፌስቲቫሉ ልዩ ተሸላሚ በመሆን ወደ ሀገራቸው ተመልሰዋል። የብላክ ላይን የሰርከስ ቡድን አባላት የሆኑት የአዲስ አበባ ትሩፕስ በፈረንሳይ ሀገር በተካሄደው 11ኛው ዓለም አቀፍ ፌስቲቫል ላይ በመሳተፍ ለሀገራቸው የወርቅ ሜዳሊያ አስገኝተዋል። በዚህ ዓለም አቀፍ ፌስቲቫል ላይ የ11 ሀገራት ተወካዮች የተወዳደሩ ሲሆን የብላክ ላይን የሰርከስ ቡድን አርቲስት የሆኑት አዲስ አበባ ትሩፕስ ከወርቅ ሜዳሊያው በተጨማሪ የፌስቲቫሉ ልዩ ሽልማት አሸናፊ ሆነዋል። ይህንን ዓለም አቀፍ ፌስቲቫል ከ20 ሺህ በላይ ተመልካቾች እንደታደሙበት ከባህልና ስፖርት ሚኒስቴር ያገኘነው መረጃ ያመለክታል። የዱራሜ ከተማ እግር ኳስ ቡድን ከከፍተኛ ሊግ መውረዱ ተረጋገጠ። በከፍተኛው ሊግ በምድባ በመወዳደር ላይ ያለው የዱራሜ ከተማ እግር ኳስ ቡድን ወደ አንደኛ ሊግ መውረዱን በትላንትናው ዕለት አረጋግጧል። በሊጉ የ19ኛ ሳምንት ጨዋታ በሐዋሳ ሰው ሰራሽ ሜዳ ላይ ደብረ ብርሃን ከተማን የገጠመው ቡድኑ 2-0 መሸነፉን ተከትሎ በ19 ጨዋታዎች 11 ነጥብ ብቻ አሳክቷል። በመሆኑም ከሁለት ምድቦች 8 ክለቦችን ወደ ታች በሚያወርደው የከፍተኛ ሊግ ውድድር ዱራሜ ከተማ ቀዳሚ ወራጅ ሆኗል። የእንግሊዝ ፕሪሚየር ሊግ አዲስ የቫር ቴክኖሎጂ ሊተገብር ነው። የእንግሊዝ ፕሪሚየር ሊግ በቀጣይ መርሃ ግብሮች አዲስ የጨዋታዎች ቴክኖሎጂ እንደሚተገብር አስታውቋል። አዲሱ የጨዋታዎች ቴክኖሎጂ ሰሚ አውቶሜትድ ኦፍሳይድ ቴክኖሎጂ ወይም ሳውት በመባል የሚጠራ ሲሆን ከሊጉ 32ኛ ሳምንት ጨዋታዎች በኋላ ይተገበራል ተብሏል። አዲሱ ቴክኖሎጂ ከጨዋታ ውጭ የሆነ እንቅስቃሴን በፍጥነት መስመር አስምሮ በማሳወቅ በአንድ ውሳኔ እስከ 30 ሰከንድ መቆጠብ እንደሚያስችልና ረዳት ዳኞች ከጨዋታ ውጭ እንቅስቃሴ በሚኖርበት ጊዜ ከቴክኖሎጂው የድምፅ መልእክት ሲደርሳቸው አርማቸውን እንደሚያነሱ ተዘግቧል። በሊጉ ለመጀመሪያ ጊዜ ተግባራዊ የሚሆነው የቴክኖሎጂ ዩኤፋ በቻምፒየንስ ሊግ ጨዋታዎች ላይ የሚጠቀመውን ካሜራና ሶፍትዌር እንደሚጠቀም ተነግሯል።
ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው ስፖርታዊ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየው። መልካም ጊዜ ይሆንላችሁ። ለጤንነት ለምርት ለወዳጅነት የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ ሲደርሱ የነበሩ የሰዓቱ ዜናዎች በዚሁ ተጠናቀዋል። ገነት ዘዘውና እኔም ደረጀ ይልማ ዜናውን ወደ እናንተ ስናደርስ ቆይተናል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ